ቡናችንንም እንግዲህ እንደምታዩት እየጠጣን ነው ማለት ነው። ሁለት አይደለን ያው ሁለት ስኒ ላይ ነው የምቀዳው ሌላው ከማቆሽ እና ወዶችዬ እንግዲህ እንደምታዩ ምሳችን እየበላን ነው። ብላፊያ በሉን ኢንሻአላህ። እንግዲህ የዛሬ ጁምዓ ውሏችን ይሄንን ይመስል ነበረ። አባትና ልጅ መስጂድ ሄደው መጡ። እኔም ቤት ጉድ ጉድ እያልኩ ጠበቅኳቸው ማለት ነው። ጉድ በተረፈ እንግዲህ በሌላ ቪዲዮ ደግሞ እንገናኛለን። ቡናም ልናፈላ ፈርሸናል፣ ኬክም አለን። የቀረን የለም ዛሬ ማለት ነው። እንግዲህ ገና ዛሬ ነው በተረጋጋ ሁኔታ ጁምዓ ያሳለፍነው። አቡ ዛኪር ደግሞ 9 ሰዓት ላይ ጠብቁኝ እያላችሁ ነው። እስቲ ዲሉ አንዳለኝ እንግዲህ ዶችዬ ከመስጂድ መጡ። እነሱም እየበላን ጀምረናል ማለት ነው። እንግዲህ ዛሬ ጁምዓ ውሏችንን ይሄንን ይመስል ነበረ። አሁን ዛኪርና አቡ ዛኪር ደግሞ አስተያየት ሰላም ይበሏችሁና ማለት ነው። እስቲ ዛኪር ሰላም አለይኩም በላቸው። ሰላም አለይኩም ኑ እንብላ በላቸው። ኑ እንብላ ተመስጂድ መጥቼ ነው በላቸው። ተመስጂድ መጥቼ ነው አውራይ ሾን ብላ በላቸው። አይመጡ ሰላም በላቸው። ይሄ ሰላም ውድ ቤተሰቦች ረገናለ ሰላም አለይኩም አትንም እንብላ። እንዴት ናችሁ? ሰላም ናችሁ ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንደት ናችሁ? እኛ አልሐምዱሊላህ ሰላም ነን። ዛሬ ደግሞ እስኪ እንግዲህ የጁምዓ ውሎዬን ነው ማሳያችሁ። እንግዲህ ለመጀመሪያ ጊዜ ከመጣሁኝ በተረጋጋ መንፈስ ጁምዓን ቤት ልውል ነው ማለት ነው። ከጽዳት በኋላ እንግዲህ መጥባ ገብቻለሁኝ ኢንሻአላህ። ያው ዛሬ ልጅም ትምህርት አልነበረውም ቤት ነኝ። ለልጅም ብዬ ነው ቤት ያዋልኩትና እስኪ እንግዲህ ተረጋግቼ ጁምዓን ከልጄ ከባሌ ጋር በተረጋጋ መንፈስ ቤት ይለዋል ብዬ ነው ማሰራውን አሳያችኋለሁ። ከጽዳት በኋላ እንግዲህ አሁን ምግብ ነው የምሰራው። በኋላ ላይ ደግሞ ምሳ ሰዓት ላይ አሳያችኋለሁ የሚሆነውን ነገር ማለት ነው። እዚህ ጋር እንደምታዩት ምስር ቀቅያለሁ። ድፍን ምስር እንደምታዩት ብስል ብሎልኛል። ማታ ነው ቀቅየው ያደርኩት። እዚህ ጋር ደግሞ የተፈጨ ስጋ አለኝ። የተፈጨ ስጋውን በሩዝ ነው የምሰራላቸው። በጣም ነው የሚወዱት። እስኪ እንግዲህ ተከታተሉ፣ አብራችሁ ይሁኑ። ቻናሌን ሰብስክራይብ አድርጉ፣ አሳድጉልኝ፣ አበረታቱ። በድጋሚ ከልጄ ከባሌ ወደ ስደት እንዳልለይ ማለት ነው። ምንም የሚቆጥርባችሁ ነገር የለም። ቻናሌን ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ደግሞ እቃ ማዘዝ የምትፈልጉ በድጋሚ እቃ እዘዙኝ። መሆናችሁ ነው ግን መተዙ ክፋት ነው ወይስ ምንድነው? ተከታተሉ። እዚህ ጋር እንቁላል አውጥቻለሁኝ ለልጅ ያው እንድንገርኳችሁ ቤት ስለሚሆን እስኪ እንደው በእንደዚህ እያደረኩ ምናልባት ብክሰው ብዬ ነው። ኬክ ሰራለታለሁ። ተከታተሉ። አሁን እንደምታዩት ለኩሻለሁ ጋዜን ተከታተሉ። እዚህ ጋር ለምስር የሚሆን ሽንኩርት ያው እንግዲህ ምስር ያው ስጋ በሉት ድፍን ምስር በጣም ነው የሚጣፍጠው ቆንጆ አድርጋችሁ ከሰራችሁት ማለት ነው። እዚህ ጋር ደግሞ ለእንትኔ ለተፈጨ ስጋዬ ሽንኩርት አድርጌያለሁ። ትንሽ በዛ ይላል መሰለኝ ልቀንሰው ማለት ነው። እንደዛ አድርጌ ለኩሻለሁኝ። ጋዝ ሳይሆን ይቅርታ እንትን ነው መብራት ስላለ በእሱ ነው የምሰራው ማለት ነው። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንግዲህ እንደምታዩት ቀይ ሽንኩርቱ ዘይት ጨምሬያለሁ፣ እየበሰለ ነው። ከዛ ዝንጅብል አደርጋለሁ። የዚህ ሀገር ዝንጅብል በጣም እንትን አይልም፣ አይበስልም እንደዚህ ሽንኩርቱ ጋር ካላደረጋችሁት ማለት ነው። ቀይ ሽንኩርቴና ዝንጅብል በዚህ መልክ ፍጭት አድርጌ ተላጃ ፍሬዘም ሳይሆን ተላጃ ነው የሚቀመጠው። እዚህ ሀገር አይበላሽም። የሚገርማችሁ ነገር እንደዚህ ትንሽ ጠበስ አድርጌ ዝንጅብሉን ሽንኩርቱ ጋራ ከዛ ደግሞ ነጭ ሽንኩርት እንጨምራለሁ ማለት ነው። ፓወር አለ ማሻአላህ። ቀንስ አድርጌው ነው ዝም ብሎ እንዲበስልልኝ። ከዚህ በኋላ ትንሽ ልጨቅጨቅና ነጭ እንጨምራለን። እንግዲህ ውዶችዬ በዚህ መልክ እንደምታዩት ሰራርቼ ጨረስኩኝ። ወጤንም ወይ እንትን እንዳይከፋፍ ብዬ ነው። በመቀጠል ደግሞ አሁን ኬክ ልሰራ ነው። መጋግረው በዚች ነው። እንግዲህ ግብአቶቹ ዝጋ ዱቄት አለኝ፣ ዘይት አለኝ፣ ሱካር፣ እንቁላል አለኝ። ይሄ ኮካ ምንድነው
ወዶች እየወጤ እንደምታወስ ሰራሁኝ። ስጋዬ በዚህ መልክ ተጠናቋል። ምስሬ በዚህ መልክ ርፍ ወጥ እንትኑ ገባ ማንኪያው። አሁን በመቀጠል ደግሞ ኬኬን ነው የምሰራው። እዚህ ጋር እንደምታዩኝ እንቁላል አለኝ፣ 4 እንቁላል፣ ስኳር አለኝ፣ ዘይት አለኝ፣ ዱቄት ቫኒላ እና እዚህ ጋር ደግሞ ያው ቸኮላታ ፓውደሩ አለኝ ማለት ነው። መጋገሪያ በዚች ነው። ተከታተሉኝ። እንደዛ አድርጌ እንግዲህ በሐላጥ በደንብ መትቸዋለሁኝ እንቁላሉን። ከዛ በመቀጠል ሱካሬን ጨምራለሁኝ። ከዛ ዘይት ጨምራለሁ። ቢስሚላ ይሄን እዚህ ትንሽ እንቀባበት። ከዚህ በኋላ ደግሞ እዚህ ጋር አልነገርኳችሁም እንጂ ሀሊብ ኒዶ እንደዚህ በትንሽዬ ውሃ በጥበጥ አድርጌያለኝ። እሱን ጨምር። አሁንም ይሄንን በደንብ መተዋለሁ በሐላጥ። ከዛ በኋላ እንደዚህ እንግዲህ በደንብ ነው የመታሁት አረፋ እስከሚያመጣ ድረስ። ከዛ ትንሽ አንድ ጊዜ ምስግ ሳላደርግ ዱቄቴን ነፍቸዋለሁኝ። እንደዚህ ያደረኩ ደግሞ አሁንም ዝግ አድርጌ በደንብ መታዋለሁ ማለት ነው። እንግዲህ ውዶችዬ እንደዚህ አድርጌያለሁኝ። አሁን ፍሩኔን ለኩሼ ከታች አስገባለሁ። ኢንሻአላህ እንግዲህ ቆንጆ ሆነልኛል ብዬ ተስፋ አደርጋለሁኝ። ከመጣሁ ገና የመጀመሪያ ነው ማለት ነው። እንግዲህ ውዶችዬ ጁምአን በዚህ መልክ እንደምታዩን ፍርሽርሽ አደረግን። ያው ምሳችንን አቀራረብኩኝ። እዚህ ጋር ቀይ ወጥ ምስሬ እንደምታዩት፣ እዚህ ጋር ጎመን ትንሽ አለችኝ፣ እዚህ ጋር ሩዝ በስጋዬ እንደምታዩት፣ እንጀራ እዚህ አቅርቤያለሁ። እንግዲህ ከአንድ እንጀራ ይበልጥ አንበላም፣ ያው ሩዙም ስላለ እንግዲህ ልጄም ባሌም መስጂድ ሄደዋል። ኢንሻአላህ ከመስጂድ ሲመጡ ደግሞ ስንበላ ስንመራረቅ ታውናላችሁ፣ ቡና ስንጠጣ ምናምን ማለት ነው። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉን። ሀባይብ እቃ መዘዙን። እንግዲህ ውዶችዬ እንደምታዩት ምሳ ሰዓት እየደረሰ ነው። የዛሬ ጁምአ ውሏችን ይሄንን ይመስል ነበረ። መስጂድ ሄደው ነው። እኔ ደግሞ አቀራረብኩኝ። እንደምታዩት ምስሬ ቀይ ወጤ በዚህ መልክ፣ እዚህ ጋር ደግሞ ትንሽ አይደርቅ የነበረችኝ፣ እዚህ ጋር ደግሞ ሩዝ በስጋዬ እንደዚህ አድርጌ አዘጋጅቻለሁ። እንግዲህ የዛሬ ጁምአዬ ይሄንን ይመስል ነበረ። ሲመጡ ደግሞ ኢንሻአላህ እንግዲህ ስንበላ ስንጠጣ ታውናላችሁ ማለት ነው። እስከሚመጡ ድረስ እንጀራው እንዳይደርቅብኝ እንደዚህ አልብሼ እጠብቃቸዋለሁ ማለት ነው። ውዶችዬ እንግዲህ በተረጋጋ መንፈስ ገና ዛሬ ጁምአን ቤቴ አሳለፍኩኝ እላችኋለሁኝ። ሀባይብ ተከታተሉ ቪዲዮውን እስከ መጨረሻው ድረስ። እንዲሁም ደግሞ ላይክ አድርጉን፣ ሰብስክራይብ አድርጉን።